እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣሁት ቤተሰብ ቃላትን ነው። ባለ ሁለት ፊደል ቃላት ማለት ነው። እንግዲህ ትናንትናና ከትናንትና በፊት ምን አይተናል? በመቤተሰብ በመ በሙ በሚ እስከ ሞ ባሉት የተለያዩ ቃላትን ባለ ሁለት ፊደል ባለ ሶስት እና ባለ አራት ፊደል ቃላትን አይተናል። ዛሬ ደግሞ የሰን ቤተሰብ ጀምረናል ማለት ነው። ስለዚህ ቤተሰብ ባለ ሁለት ፊደል ቃላት ነው ይዤላችሁ የመጣሁት። እነዚህን አብረን በደንብ እናያለን። በደንብ አብራችሁኝ ተከታተሉ፣ አብራችሁ አንብቡ ከኔ ጋር። እሺ ወደ ትምህርታችን መሄድ እንችላለን። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር የምናስቀምጠው ስልክ አለ፣ በሱ ደውሉ። በኢሞ በቴሌግራም እንዲሁም በዋትስአፕ እናስተምራለን። በሳምንት ለ5 ቀን ማለት ነው፣ ለ1 ሰዓት ደውሉ። እሺ አሁን ወደ ትምህርታችን መሄድ እንችላለን። የመጀመሪያው ምን ይላል? ከዛ ባ በአንድ ላይ ሲነበብ ሰባ ይሆናል ማለት ነው። ቀጣዩ ደግሞ አሁንም መጀመሪያ ፊደሎች እንደተለመደው ፊደሎቹን ነጣጥሮ ማንበብ ነው። እሺ ከዛ ራ በአንድ ላይ ሲነበብ ምን ይሆናል? ሰራ ይሆናል ማለት ነው። ወደ ሶስተኛው ቃል ስንሄድ ደግሞ የመጀመሪያዋ ማነች? ሳ ከዛ ባ በአንድ ላይ ሲነበብ ሳባ ይሆናል ማለት ነው። የሰው ስም ነው። እሺ ወደዚህኛው ስንሄድ ደግሞ ምን ይላል? እቺ ሲ ነች፣ የሰቤ ሶስተኛ ፊደል ማለት ነው። እቺ ታስታውሷታላችሁ መቼም ሲ ነች። ከዛ ኒ እቺኛዋም የነቤ ሶስተኛ ፊደል ነች። አብረው ሲነበቡ ምን ይሆናል? ሲኒ ይሆናል ማለት ነው። አሁንም ቀጣዩ ምንድነው? ሰ ከዛ ው የመጀመሪያዋ ሰ የመጀመሪያዋ ፊደል ነች። ሁለተኛዋ ደግሞ የወ ቤተሰብ ሁለተኛዋ ፊደል ነች። በአንድ ላይ ሲነበብ ምን ይሆናል? ሰናው ሰው ይሆናል ማለት ነው። ስለዚህ መጀመሪያ ሁልጊዜም እንደምላችሁ ምን ማድረግ ነው? በተለይ ለጀማሪዎች እንዳይከብዳችሁ መጀመሪያ ፊደሎቹን ማንበብ ነው። እሺ ፊደሎቹን ልክ ለምሳሌ መጀመሪያዋ ሰ ነች፣ ከዛ ው ነች፣ ከዛ በአንድ ላይ ስናነበው ሰው ሚል አንድ ትርጉም ያለው ቃል ይሰጠናል ማለት ነው። ስለዚህ መጀመሪያ ፊደሎቹን ነጣጥላችሁ ለማለት ሞክሩ። እንደዛ ሲሆን ይቀላል ማለት ነው። ቀጣይ ደግሞ ምን ይላል? ሴ እቺ አምስተኛ ፊደል አይደለች? የሰ ቤተሰብ ሴ ከዛ ት ቤተሰብ ስድስተኛ ፊደል በአንድ ላይ ሲነበብ ምን ይሆናል? ሴት ይሆናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አሁንም የመጀመሪያዋ ሳ ነች፣ ከዛ ማ ነች። ሁለቱ ምንድናቸው? አራተኛ ፊደሎች ናቸው። ሳ የሰ ቤተሰብ አራተኛ ፊደል አይደለም? ማ ደግሞ የመቤተሰብ አራተኛ ፊደል ነች። በአንድ ላይ ሲነበብ ሳማ ይሆናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ የመጀመሪያዋ ማናት? እንደምታዩት ሶ ነች፣ የሰባተኛ የሰ ቤተሰብ። ከዛ ቀጥላ ፋ ነች፣ የፈ ቤተሰብ አራተኛ ፊደል። በአንድ ላይ ሲነበብ ሶና ፋ ሶፋ ይሆናል ማለት ነው። ወደ መጨረሻው ቃላችን ስንሄድ የመጀመሪያዋ ስ ነች፣ ቀጥላ ራ ነች። በአንድ ላይ ሲነበብ ምን ይሆናል? ስራ ይሆናል ማለት ነው። ስለዚህ ለዛሬ እንግዲህ እነዚህን ነው ይዤላችሁ የመጣው ባለ ሁለት ፊደል ቃላት ቤተሰብ ማለት ነው። እነዚህን አሁን ያነበብናቸውን በደንብ ቪዲዮውን ከመጀመሪያው ጀምራችሁ እያያችሁ በደንብ አንብቡ፣ በደንብ ተለማመዱ። እነዚህን ነገ ደግሞ አሁንም ቤተሰብ በሌሎች ቃላትን እየመሰረትን እንማማራለን። አይዟችሁ በርቱ። እሺ ለዛሬ ይበቃናል። ነገ በሌላ ትምህርት እንገናኛለን። አመሰግናለሁ ስለተከታተላችሁኝ። በያላችሁበት ሰላም ሁኑ።